እመቤታችን ቅድስት ድንግል ማርያም በደብረ ምጥማቅ ለመገለጥ ይህን ቦታ እንዴት ልትመርጠው ቻለች? ብዙ ቦታዎች እግዚአብሔር ባወቀ ነው የሚመረጡት እንጂ ለምን ብለን የምናውቀው ነገር የለም። አንዳንዶቹ ትንቢት ተነግሮላቸው እናገኛለን። ለምሳሌ እንደ ደብረ ታቦር አይነቶቹ ማለት ነው። እንደ ደብረ ዘይት አሁን ደብረ ዘይት በስም ባይጠራም ጌታ በምስራቅ እንደሚያርግ ትንቢት ተነግሯል። ከኢየሩሳሌም በስተ ምስራቅ ያለ ተራራ ደግሞ እሱ ነውና ትንቢት ተነግሮለታል ብለን እናምናለን። ደብረ ታቦርም ልክ እንደዛው ታቦር አርሞኔም በስመዚያ ከይትፈሱ ብሎ ዳዊት የተናገረው ለደብረ ታቦር ለበዓሉ ብርሃነ መለኮቱ የተገለጠ ቀን የተደረገው የምስጋና የደስታ ምስጋና ነው ብለን እናምናለን። እመቤታችንም ጋር ታሪክ ጋር ስንመጣ ደግሞ እሱ ብቻ አይደለም። ደብረ ቁስቋም ስለምን ተመረጠች የሚያስፈሉ ታሪኮች ጥያቄዎች ይነሳሉ። ደብረ ቁስቋም አለች ለስደት ማብቂያነት ለማረፊያነት የተመረጠች ተራራ ናት። ሌሎችም ቦታዎች ይኖራሉ ለማረፊያነት የተመረጡ። ለምሳሌ ኢትዮጵያ ውስጥ ስትመጣ ጣና ቂርቆስ ገብታ ለ3 ወር ከ10 ቀን ተቀመጠች እንላለን አይደል? ቦታው ለምን ተመረጠ ብለህ ስታነሳው ራሱን የቻለ የቦታዎቹ የራሳቸው ታሪክ ይኖራቸዋል። ከዚህ ውጭ ግን እግዚአብሔር ባወቀ የተደረጉ ነገሮች ናቸው እነዚህና ለልዩ ልዩ ጉዳይ ለአንድ ጉዳይ ልዩ ልዩ ቦታዎች ብዙ ቦታ ላይ አይደረግም፣ አንድ ቦታ ላይ እንዲደረግ ይፈቅዳል። ይሄ በመጽሐፍ ቅዱስም አሁን ምስጢረ ጸሎትን በጌቴሴማኒ ገለጣት እግዚአብሔር፣ ምስጢረ ምጽአትን በደብረ ዘይት ገለጣት እግዚአብሔር። ይሄ ለቦታዎቹ ራሱ የተሰጠ ክብር ነው። ግን እሱ ባወቀ ነው እንጂ ቦታው ለምን ተመረጠ ብለን ብዙ እንትን የምንልበት አይደለም ለማለት ነው። ይህ መገለጥ ለክርስቲያኑ፣ ለሙስሊሙ፣ ለአሕዛቡ መገለጥ እንዴት አይነት መገለጥ ነው? ከብቃት የተነሳስ እንዴት ያዩታል? አይ መገለጥ እንኳን ለጻድቃን ብቻ ነው ብለን አናምንም፣ ለሁሉም ነው። እግዚአብሔር ለበለዓም ያደረገውን የመንፈስ ቅዱስ ስጦታ ሀብተ ትንቢት ስጦታ ለኢሳይያስም አድርጎታል። በለዓም እንደ ኢሳይያስ አይነት ቅን ነቢይ ሆኖ አይደለም። እንደውም ቅዱስ ጴጥሮስ እብዱ ነቢይ ብሎ ይጠራዋል። እና ይሄ ለምንድን ነው ከተባለ ህዝቡን ለማዳን እግዚአብሔር ያደረገው ጥሪ ነው፣ ያደረገው ስራ ነው። ትንቢት ለሌሎችም ተሰጣል። ግን ለሱ የተሰጠችው ጸጋ ማንን ጠቀመች? ከሱ ወገን በኋላ ዘመን የተነሱ ሰብአ ሰገልን ጠቅማ አልፋለች። አንዳች ጥቅም ይኖረው ይሆናል እግዚአብሔር ባወቀ የሆነ ዘመን ላይ አንድ ትውልድ ለመጥቀም እግዚአብሔር ያደረገው ሊሆን ይችላል። የምናውቀው ነገር በወቅቱ ግን ላናውቀው እንችላለን። እና ያም አሁን በዚያ ወቅትም እመቤታችን ስትገለጥ ስለበቁ ነው ብለን እንኳን እስላሞቹ ክርስቲያኖቹ ስለበቁ ነው ብለን አናም እግዚአብሔር ሊያደርገው የወደደው ነገር ስለነበረ ያደረገው ነው። ይሄ እመቤታችን በፈቃዷ ያደረገችው ነው ይሄ ብለን ነው የምናምነውና እንጂ ከብቃት ጋር የተገናኘ አይደለም። ሲጀመር እግዚአብሔር ለበቁት ብቻ ነው የሚገለጥ ብለን ትምህርቱም የለንም። የበቁ ሰዎች ዕለት ዕለት ያዩታል። ዕለት ዕለት ከመላእክት ጋር እየተገናኙ በመላእክት ጉባኤ ገብተው ያመሰግናሉ ብለን እናስተምራለን። እውነት ነው። ከዚያ ውጭ ግን እግዚአብሔርን ሳያዩ በነገራችን ላይ እኛም ቢሆን እግዚአብሔርን ሳናይ ውለን አናውቅም። ስራውን ካየህ እሱን አየህ ማለት ነው። ይሄ እኮ እግዚአብሔር ስራ ነው። ይሄ እግዚአብሔር የእጁ ጥበብ ነው። ይሄ ዓለም የምትኖርበት ዓለም እና እግዚአብሔርን ያሳይሃል ልየው ካልክ ማለት ነው። የነፋሳት ክንፍ ሳይኖራቸው መብረር አይገርምም? የፀሐይ የጨረቃ መመላለስ ስርዓታቸውን ጠብቀው አለቃ ሳይሾምላቸው ነዳጅ ሳያስፈልጋቸው እንዲህ አይነት ማብራት የሚገርም ነውና እሱን ሁሉ ባሰብክ ጊዜ እነዚህን ሁሉ ወደ ሰራው አምላክ ማየት የማይቀር ጉዳይ ነውና ልይ ካልክ እና በደንብ ማሰብ ከቻልክ እግዚአብሔርን ሳታይ የምትውልበት ቀን የለም። እንዳታየው ግን ልብህ ከተከደነ ነቢዩ ኢሳይያስ ምንድን ነው የሚለው? እንዳያዩ አይናቸውን እንዳይሰሙ ጆሮአቸውን እደፍናለሁ አይደለም የሚለው። ተደፍኖብን ካልሆነ በስተቀር እግዚአብሔርን ሳናይ ሁላችንም አንውልም። አሁን እንዳልከው ግን እመቤታችን በደብረ ምጥማቅ እንዳደረገችው አይነት መገለጥ አልፎ አልፎ አንዳንድ ጊዜ የሚደረግ ነው። ይሄ ደግሞ በጉባኤ የሚደረግ ስለሆነ የበቁ ያልበቁ የሚባል ነገር የለውም። እግዚአብሔር በፈቀደ ልዩ የሆነ መገለጥ ነው። ልዩ የሆነ መገለጥ ሆኖ ዝም ብሎ እንዲሁ በወቅቱ ለነበሩ ሁሉ ሊደረግ የሚችል ነው ማለት ነው። የደብረ ታቦርን መገለጥ ከሐዋርያት በቀር ያየው የለም። የዕለተ ዓርቡን ግን ያየው ብዙ ነው። ያ ማለት ምንድነው? የደብረ ታቦሩ ብርሃን ነው፣ የዕለተ ዓርቡ ደግሞ ጨለማ ነው። ሁለቱም እኮ ልዩ እንግዳ ነገሮች ናቸው። ጨለማውም እንግዳ ነገር ነው፣ ብርሃኑም እንግዳ ነገር ነው። ብርሃን ስለሆነ ብቻውን አናደንቀውም፣ ጨለማ ስለሆነ አንንቀውም። ሁለቱም ከክርስቶስ የተነሳ የተደረጉ መገለጦች ናቸው። ስለዚህ የዕለተ ዓርቡ ለሁሉም ነው፣ የደብረ ታቦሩ ደግሞ ለጥቂት ሰዎች ብቻ ነው እና ለወደደላቸው ለፈቀደላቸው ያደርገዋል ለማለት ነው።